እሷ የለመደችውን ባህሪ አላማ አመል ይዛ መጣ። እኔም በጥብጥ ምንድነው በጠበጠው። ሰላም ሰላም፣ እንደምን ቆያችሁ? እንደምን ሰነበታችሁ? የኔ ቤተሰቦች ማለት የገብርዬ ቻናል ቤተሰቦች የገብረ ይባላሉ። እንደምን ቆያችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። በጣም ጠፍቻለሁ። ያው ምክንያቱም ሰሞኑ በተፈጠረው ነገር እንድትረዱ ወይ እንድትገነዘቡ የተወሰደ ማብራሪያ ወይም መግለጫ ልሰጣችሁ ፈልጌ ነው። ለዛ ነው ዛሬ እዚህ የቀረብኩላችሁ ማለት ነው። እና ገርመኛል እኮ አንዳንዴ። ከዛ በፊት አንዳንድ ጥያቄዎች አሉ። ምን መሰላችሁ? በተለይ ሴቶች ማለት ነው፣ ሰው ጋር በተገናኛችሁ ቁጥር፣ ሰው ጋር በተዋወቃችሁ ቁጥር ያለምንም ጥርጥር እሱ እኮ እንደዚህ ብሎኛል፣ እንደዚህ እኮ ተስፋ ሰጥቶኛል ብላችሁ እንደ ህፃን ነገር ድርቅ ብላችሁ የምትመጡት ነገር ለምን እንደዚህ ይሆናል? ለምሳሌ አሁን ሰሞኑ እየተዋከበ ባለው ነገር አሁን ልጅቱ በእርግጥ ተዋውቀን ነበር፣ ስልክ እያወራን ነው፣ እንደ ጎረቤት እንደ ፍሬንዴ ነበር እያወራን ነበር። የምንም የተፈጠረ ነገር የለም። አሁን ከጊዜያት በኋላ እኔ ወደ እናቴን ለማየት ሄዳለሁ ብላ ሄደች። ከሄደች በኋላ ደግሞ አመታት ቆየች። እኔ ለምን ቆየሽ ጠፋሽ ስበሽ ነበረ ጠብቀሽ ነበረ አላውቃት። አሁን የለመደችውን ስራ ሊሆን ይችላል አይታወቅም። ያን ስራ ከሰራች በኋላ እንደ ልባ ከሆነች በኋላ ተመልሳ መጣ። እሱ እኮ እንደዚህ ብሎኝ ነበር፣ ተስፋ ሰጥቶኝ ነበር፣ ቤት አለኝ ብሎኝ ነበር ያልኩት እንደሆነስ ትንሽ አንዳንድ ማስተዋል እኮ ያስፈልጋል እንዴ ይሄ ሰውዬ ቢያንስ። ምክንያቱም የኋላ ታሪክ የሚባል ነገር አለ። ሰውዬው ባህሩ ምን አይነት ነው? የት ነው የምኖረው? ስራው ምንድን ነው? እንዴት ልለኝ ቻለ ተብሎ ጥያቄ ይቀርባል። ለግል ማለት ነው። ማብሰለሰል የሚባል ነገር ያ ሳይደረግ ተስፋ ስትይኛል፣ ቤት አለኝ ብለኛል፣ አገባለሁ ብለኛል። ከአንድ ቤታችን የሚወጣ ሁሉ ተግባራዊ እናደርግ በሆን ኖር እኮ የት በደረስን ዛሬ። ግን ለምን እንደዚህ ትሆናላችሁ ሴቶች? በነገራችን ላይ ዛሬ ይህን መግለጫ ስሰጥ ዓለም አቀፍ የሴቶች በዓል ነበረ። እንዳናገብርላችሁ እኔ አሁን ተፈናቅዬ ነው ያለሁት። ምክንያቱም በሴት ምክንያት እሷ የለመደችውን ባህሪ አላማ አመል ይዛ መጣ። እኔም በጥብጥ ምንድነው በጠበጠው። አሁን እናንተ እንደዚህ የማህበራዊ ሚዲያ ጓደኞቻችን ማለት ነው፣ አሁን ከቤቲ ቻናል ላይ ገብርዬ እኮ ታምራል፣ እኔ እወዳለሁ፣ እሷን ፍታትና ይሄ እውነት ብዬ ወደ እናንተ መዞር ነበረብኝ ማለት ነው። እንደው በንጹህ ልናስብ ማለት ነው። በቃ እክሌት እወዳለሁ ብላኛለች፣ አግባለሁ ብላለች፣ ወደ አውሮፓ ወስዳለሁ ብላኛለች ብዬ መሮጥ ነበረብኝ። ምክንያቱም ይወዳሉ ስትል ለምንድን ነው? መውደድ ደግሞ ብዙ አይነት መውደድ አለ። የአባት መውደድ አለ፣ የእህት መውደድ አለ፣ የወንድም፣ የዘመድ፣ የጓደኛ ተቆጥሮ አያውቅም መውደድ። ማፍቀር ደግሞ አንድ ብቻ ነው የሰው ልጅ በህይወቱ የሚያፈቅረው እንጂ ይወዳሉ ስለተባለ ለምን? በማንነቱ፣ በስራው፣ በመልኩ፣ በባህሪው ሊወደድ ይችላል አንድ ሰው። ያ ደግሞ የኔ ትሆናለህ ማለት አይደለም። እና አንዳንዴ አረቀነስ በሁለተኛ ደግሞ እቺ እናንተ ቤትየው ማለት ነው፣ የእናንተ ቤት ይሻት ብየው ሚከራዋት የምሰማችሁ ከሆነ ንከሯት። ማንም ያንቺን ኑሮ ለመበጥበጥ ተልኮ እውነት ሊኖራት ይችላል ያቺ ልጅ ማለት ነው። እሷ ግን መገንዘብ አለባት፣ ማስተዋል አለባት። ተልጓ ብትሆንስ የእውነት ከእሷ ጋር የሆነ ግንኙነት ኖሮኝ ብሆንስ ጠርጥሪ በሏት፣ ገምግሚ፣ ከራስሽ ጋር አውሪ። ዝም ብሎ ቸኩሎ ወደ እርምጃ መውሰድ መሮጥ ሳይሆን ወጣልኝ ቤቴ የኔ ነው እንደዚህ ነው እንበልና ቤት የሷ ነው እንበል። እሷ አረብ ሀገር ስትኖር እኔ ሙቼ ነው አሁን የተነሳሁት ወይስ ታስሬ ነው የተነሳሁት? ተኝቼ ነው የተነሳሁት? የት ነበርኩ?
ምን ስሰራ ነው ነበርኩ እንዴ? እሷ እዛ የሰው ሀገር እንደዚህ ስትቃጠል እኮ እኔ ብቻዬን ወንድ ልጅ ሆኜ ማለት ነው ከሰው ሀገር ልጆች አንስቼ ኢትዮጵያ ውስጥ ቢያንስ እሷ እስክትመለስ 2 አመት ነው 3 አመት አኖሬያለሁ ብቻዬን። ገላቸውን እያጠቡ ልብሳቸውን እያጠቡ ስታመሙ ብቻ ነው ሆስፒታል እየወሰድኩ እንቅልፍ እያጣሁ። በተለይ አንደኛ ልጃችን ባለፈው የዛሬ 3 አመት አካባቢ ከዚች ነው ተመለሰ። ረዳት የለኝ አይዞ ባይ የለኝ ምን ሆነ ያለልኝ ስወጣ ስገባም የት ሄደ ነው ደህና አደርክ ደህና ዋልክ ምን የለኝ። ግን ከግቢ ውስጥ ነው ከሰው ጋር ነው ተከራይቼ የሚኖር ነበርኩ። ግን ሌሊት ያስመልሰዋል ቁልቁል ይለዋል። በቃ 24 ሰዓት ነው ማጥበው። ከዛ አንስቼ ሆስፒታል አንስቼ ግል ሆስፒታል አንስቼ ሆስፒታል መላለሰው በሳምንት 3 ጊዜ መመላለስበት ጊዜ አለ። ያሁኑ ለወራት ያህል ነው ታመመ። ብቻዬን አይዞ የሚለኝ በሌለበት ያን ሁሉ ያቆየሁት ማን ነው? በብር ቢተመን ያን ቤት አያሰራም ወይስ እሷ ይዛ በሆነ እንቀሳቀስ ያን ቤት አልሰራም? ቤቴ የኔ ነው። አረባ ጋር ተሰቃይቼ ነው ሰራሁት። ላብን ጠባርቄ ነው ጓደኞቼን ስደት ጓደኞቼን ሰሩት። እኔም እኮ ብንቀሳቀስ እኮ ጓደኛ እፈራለሁ። ይኸው ሰው ጋር በተጠጋ ቁጥር እኮ ከሌላ ትዳር ይዟል ሴት ከርቀት መጣ ባሌን ብላለች እየተባልኩ ነው። እናንተስ እናንተ እሷን ሳፖርት ስታረጉ መተርጎም አለብኝ? እነማን ናቸው ማለት አለብኝ? ለምን ሳፖርት አድርጎሽ ማለት አለብኝ? ምክንያቱም ሰው በተንቀሳቀሰ ቁጥር ከሰው ጋር ይተዋወቃል። ስልክ ለማውጣት ደውላ አይዞ ባይ ይባባላል፣ ይወያያል፣ ጓደኛ ይሆናል እንጂ ሁሉ ጓደኝነት ሁሉ ስልክ መደዋወል ሁሉ መቀራረብ ሌላ አትሰራ። ሁለተኛ ነገሩ አሁንም መጣራት ላይ ነው ያለው። ግን እኔ እንደዚህ መሆኔ ሰው ልጅ ሆነን አርቅ አለማሰባችን ትንሽ ህልናን እየነካ ነው በጣም። ስለዚህ የሆነ ነገር በእጃችሁ ስትይዙ ማለት ነው በማን ላይ ነው ይባላል አንድ ነገር። ማን ነው ከኋላ ያለ ከጎን ማን ነበር ማለት አለባችሁ። ምክንያቱም መኪና ራሱ ምንድን ነው ባለው አንድ ጋንን ስራ ጋን ታውቃላችሁ? ጋንን ስራ ትንሽ እየተጠጠቆ ማለች ትባላለች እንኳን ሰው ማለት ነው። ስለዚህ ያለምን ደጋፊ ያለምን ረዳት ማንንም ሰው የትም አልደረሰም የትም። ግን ዛሬ ላይ የሆነ በእጅ ስንይዝ የኔ ነው እንደ ህፃን ማለት ነው። ዳቦ ሲይዝ የኔ ነው ሰው ሲነጋበት እሪ ይላል። አዋቂ ሆነ እንደዛ እንበል። ምክንያቱም ሰው ትንሽ ብትሆንም ዋጋ አለው። የታፋ ቫልዩ ይላል ፈረንጆች። anything is have value ያንዳንዱ ሰከንዶች። ስለዚህ የሆነ ነገር ይዛችሁ ዘራፍ እቺ ሴትያ ቤቴ ያለ ብለኛል አገባሾ ብለኛል እንዴ? ከየት መጥቶ ነው ቤት ሰርቶ ሳያገባ? ምን እየሰራ ነው አገባለሁ ያለኝ? እስካሁን የተቆይቶ ነው አይባልም። እና የቻናላችን ቤተሰቦች ልትረዱኝ የሚገባው ነገር ማለት ነው እኔ ወንድ ልጅ ሰው ነኝ፣ ልሳሳት እችላለሁ፣ ላወራ እችላለሁ። ለማዳወራ ካላችሁ ደግሞ መልስ ይወሰድቻችሁ። ነገሮችን አረጋግቶ አስቦ አርቆ ገምግሞ መፍታት ነው እንጂ አያዋጣም ማንም እንኳን ለግለሰብ ለሀገሪቱ ማለት ነው ለፖለቲከኞች ማለት ነው። ስለዚህ ያለውን ሁኔታ ተጣርቶ ምን ላይ እንደምንደርስ ያው ተከታተሉ። ያለ ውጤት አይቋጭም። ውጤት ይዤ እመጣለሁ። እኔ ግን እንደዚህ መሆኔ በጣም አሳስቦኛል፣ ተሰምቶኛል። በነገራችን ላይ ማለት ነው እኔ ወንድ ልጅ ነኝ። ምንም ቢከፋኝ ምንም ቢሰማኝ ስሜቴን ዋጥ አድርጌ ነው ያለሁት። በጣም ከፍቶኛል። ቤት ውስጥ አሁን የምሰራው እዚህ ጫካ ውስጥ ቁጭ ብዬ ዳር ነው የምሄደው። ለምን
እሷ እንዳታዝንብኝ እንዳትከፋብኝ ፊት ለፊት እየተያየን ስንጨቃጨቅ ደግሞ ሌላ ነገር እንዳይፈጠር ስል በቃ በየቦታው ነው እየዞርኩ ያለሁት። አሁን ጫካ ውስጥ ነው። ሰፈራችን ሲጀመር ጫካ ነው። በዛ ውስጥ ሆኜ ነው ለእናንተ መግለጫ እየሰጠሁ ያለሁ ማለት ነው። ከክፋት የምርቅ ሰው ነኝ። ለሰው ህልና ለሰው ስሜት የምጠነቀቅ ሰው ነኝ። እንደምታዩኝ ከንቱ ሰው አይደለም እና ቤተሰብ ሆኑኝ፣ አባራታቱኝ። እኔም እንደ ሰው እኔ እኮ ብያለሁ አባራታት የምን ስም ያለ እናንተ ቻናል እንደማያድግ ሰው እንደማይሆን በቃ ማህበራዊ ሚዲያም እንደማልጠቀም በዚህ እንኳን መረዳት አለባችሁ። ያለ ምንም ሰው ያለ ምንም ያለ ማንም የትም አይደርስም ያልኩት በዚህ ምክንያት ነው። አሁን ዩቲዩብ ሰው ዩቲዩብ ነው የምከፍለው ባለው እናንተም ቪዲዮ ባታዩ ቤተሰብ ባትሆኑ ይከፍለኛል አይከፍለኝም። ስለዚህ እያንዳንዱ ነገር ያለ ምንም ታኮ ያለ ምንም ድጋፍ እንደማይቆም መረዳት አለባችሁና ስለተከታተላችሁ እናመሰግናለን። መጥፎም ጥሩም ኮመንት ስለምትሰጡን ያንዳንዱ ለኛ ጠቃሚ ነው፣ ያጠነክረናል። ሌላው ደግሞ ጥሩ ደግሞ ያበረታታናልና ሀሳብ ኮመንታችሁ ላይ አስቀምጡልኝ። ቤተሰብ ሆኑኝ። እኔ እንደምታዩኝ ወይ እንደምትሰሙኝ ሰው አይደለሁም። በኋላ ላይ ትደርሱበታላችሁና ስለሰማችሁ አመሰግናለሁ። አላብዛባችሁ። ስለተከታተላችሁ በጣም ነው የማመሰግነው። ቤተሰብ ቻው።